አደይ እንግዲህ ዴቭ እናቱ ያደረሰችባትንና እንዲሁም ቤሪ ያደረሰችባትን ነገር ከዶክተሩ ጋር ሄዶ በትክክል ተረዳ። ምክንያቱም ምንም መጀመሪያ በማያውቀው ነገር እናቱ ሆቴል ድረስ የሰራችውን ሸዋሸዋ አያቅምና ለእናቱ ነበረ ወግኖ ቤሪን አገባለሁ እያለን ዘጭ ደጭ ሲል የነበረው። አሁን ወደ ዶክተሩ ሂዶ ዶክተሩን አንተ ስለተፈጠረው ነገር ልታስረዳኝ ትችላለህ? ዶክተሩ እናትህ የታለች? እናትህ ሆቴል ውስጥ እንድንገኝ ያደረገችን እኮ በእናትህና በቤሪ ተንኮል ነው። እናትህ እዚህ መታ አደይን ልትጎዳት እንደምትችልና እኔ እንዳግዛት አላታደርግም። የኔ እናት ያላደረገችውን እናትህ በፍጹም ልናገር አልችልም አለው። እዛ ውስጥ እንግዲህ አንተን እንደዛ አድርገህ እንድታያትና አደይ እንድትጠላት ያደረገችው ነገር ነው። እውነታው ግን አንተ እንዳየኸው ሁን። ቤሪና ማሚ እንደዚህ ያደረጉ አሉ። አዎ አንተ እንደዛ ሆነ ከወጣ በኋላ እኔም ታስሬ ነበር፣ እሷም ታስራ ነበር በገመድ በክፍሉ ውስጥ አለ። በዚህ ነው አደይ ልቧን የተጎዳችዋል። ግን ምን ማድረግ ነው ያለብኝ? በሰዓቱ እኮ ወደ ክፍሉ ስገባ ያየሁትን ነገር እኔ ማመን አቃተኝ አለው። ደግሞ ከዚህ በፊትም እናንተ የሆነ ነገር ስሜት እንዳይፈጠር ከሷ እራቅ እያልኩ አስጠንቅቄ ነበረ። አደይ ታማኝ ናት ላንተ፣ አንተ ግን አደይን ትወዳታለህ። በፍጹም አንተን እንደዚህ ልትጎዳህ አትችልም። አንተ ግን በማይሆን ጥርጣሬ ልቧን ባትሰብረው ጥሩ ነው በማለት ይመክረዋል። እባክህ በጥርጣሬ ልብህን አትረብሽ ዶክተር። ማሚና ቤሪ እንደዚህ አያደርጉም አለ ዴቭ። እኔ ደግሞ አደይን እንደዚህ ጎድቻታለሁ ማለት ነው አለው። አዎ በጣም ነው የጎዳሃት፣ ልብህን የሰበር በጣም ጎድቻታለሁ አለው። እኔ ካንተ ባላቅም እንግዲህ ያንተ እናት ያመጣችልህ ቤሪ ላንተ የምትሆንህ አይደለችም፣ አትመጥንህም። አዎ እሷን ቤሪም እናቴ እና ቤሪ አስተሳሰባቸው አንድ ነው በማለት ዴቭም ያምናል። እንግዲህ አንተ በእንተና በአደይ መካከል ገብቼ ከመሰለ ይቅርታ አለው። ለምንድን ነው ግን አንተ በተደጋጋሚ በሁለታችን መካከል እየገባህ ያለ ቦታ እያገኘሁ ነው ሲለው፣ እኔ በፍጹም አደይን አንተ ጋር ደህና እንድትሆን እንጂ በመጥፎ ነገር አላደርግም። እንደዛ እንዳላስብ የምትፈልግ ከሆነ ከአደይ ጎን እንድትርቅልኝ እፈልጋለሁ አለ። ለምን ትፈራለህ? አደይን እኮ በሙሉ ልብ ልታጠናትና ልታምናት ትገባል አለው። አንተ ግን በሁለታችን መኖር አንተ አለመኖር እኔ እኮ አብሬ መኖሬ ነው ዛሬ ከሞት እያዳንኳት። አንተ ይህን ቦታ የምሸፍነው ከሆነ ችግር የለም፣ አንተ ሙሉ ለሙሉ ለእሷ ከሆንክ እኔ ቦታውን እለቅልሃለሁ በማለት ያስጠነቅቀዋል። እንዲሁም ቤሪ እንግዲህ ዴቭ ሻንጣዬን ቀምቶኛል በማለት እንግዲህ ስለነገረችው እሱ ዳይመንድን ፍለጋ ዴቭ በመሄድ እንግዲህ ዴቭን እየተማታ አንገቱን ሲጥ አድርጎ ሲይዘው ድንገት ደግሞ አደይ ትደርሳለች። ያን ነገር የወሰድክባትን ነገር ታመጣለህ አታመጣም? አንተ እንዳንተ እኮ የጎዳት የለም። በፊት እናቴ ትል ነበር፣ አሁን ደግሞ ቤሪ እያልክ ትመጥታለህ። እኔ ደግሞ አደይን ያደረገቻትን ነገር ሁሉ እስካላወክ ድረስ እኔ በፍጹም እሷን ምንም ያለባትን እቃዋን ሁሉ እንደማልመልስ። ምክንያቱም አሁን እኮ አደይ ጠፍታናለች። አደይ የት እንዳደረሰቻት እናትህም መጠየቅ አለብህ በማለት ይነግረዋል። እንግዲህ ቤዛ ደግሞ ቤታቸውን ለቀው እንደ ሄለን እንዲወጡ እያስጠነቀቀች በመጨረሻም አሁን ወንድሟ እየፈራ ይመጣል። ይህ እኮ የፎርጂድ ወረቀት መሆኑን ካወቁ ጉዳችን ይፈላል። ቤዛ ምን ማለትሽ ነው እያለ እህቱን እያስጠነቀቀ ይገኛል። ሊሊ ወንድሟን ገጀራውን በመጠየቅ ከእስር ቤት ብትሄድም እህትነቷን እንደማይፈልጋትና በፍጹም ገንዘቡን ብቻ እንዲያካፍላት እንጂ የዛች እናት ልጅ ሆና ለእሷ እህት እንደማትሆን፣ እናትሽ ክፉ ስለሆነች አንቺም ክፉ ነው የምትሆኙ በማለት ነበረ እየተናገራት። እንዴት ይህን ትለኛለህ? እኔ እኮ ወንድም አገኘሁ ብዬ ተደስቻለሁ በማለት ብትለውም በፍጹም አትደሰቺ፣ እህቴ ልትሆኝ አትችይም በማለት ነው የተናገረው ማለት ነው። እንግዲህ የፍቅር እናት ደግሞ ለምን ቤሪ የምትባል ሴት በቤታችን ውስጥ ትመጣለች? ጭራሽን በዴቭ ክፍል መኝታ ክፍል ገብታ እስከምትቀመጥ ድረስ እንዴት ዝም ትላላችሁ? በማለት እንግዲህ በነሮም ጋር እየጮኸች ነው። በዚህን ጊዜ እንግዲህ በጣም ነበረ ልቧ የተንሳው። አደይ ደግሞ ዴቭን አግኝታ ሁሉንም ነገር ያደረገችው እናትህ ናት፣ ልትረዳኝ ትችላለህ? እየተነሳህ ያንንም አትነቅ። እኔ እናቴን አንድ ነገር እንድትናገሪያት አልፈልግም። ለካ እሷ ልክ ነበረች አደይ፣ እኔ ነበርኩ የተሳሳትኩት አደይ አላት። እኔ ላንቺ ያለኝ እውነታ እንዴት እንደሆነ
እንኳን መታሽ አሳየችኝ። ቤሪ መታና እናቴ መታ ነው ለአንድ ቀን እንኳን እንደዚህ ነገር ታደርጊያለሽ ብዬ አስቤሽ አላቅም። አንተ ዴቭ እውነቱ ሲገባ ከምትጸጸት ይህን ነገር አታድርግ ስትለው የትኛው እውነት አደይ አላት። ያ ሁሉ ነገር እንደዚህ ነው። እናትህ ወደ ሆቴል ጠራችኝ። በቃሽ አደይ እናቴን ስም እንድታነሽብኝ አልፈልግም። ካላመንከኝ ዶክተርን ጠይቀው አለችው። ዶክተር ማምነው ይመስልሻል? አንቺም እሱም የሰራችው ስራ እኮ ትክክል አይደለም። በጣም ነው የምታሳዝኑት። አይ ዴቭ እንግዲህ የመሰለህን ማሰብ ትችላለህ። ወደ ሆቴል እንድንመጣ አደረገች እናትን። ካላመንክ ደግሞ ሂድና ጠይቅ አለ። አሁን ምንም ለውጥ የለውም እኮ እናቴ ተመልሳለች አላት። እናቴ ሄደች እንዴ? አዎ፣ ግን መምጣቷ ትክክል ነበር። ያንቺን ትክክልና ጉዳጉድሽ ምንሽ እንዳውቅ አደረገኛል። አትሳሳት አለች አደይ። እናትህ ወደ ሆቴል ይዛኝ የመጣችውና ዶክተሩን ካንተ ጋር እንዲያገናኘኝ ለምን አልነገርሽኝም ታዲያ አላት። የኔ እናት? አዎ፣ ግን የእናንተን ጋብቻ እንደተስማማችበትና አብረን እንድንሆን ነበር ይዛኝ የመጣው። ለምን ታዲያ ከዛ ከመሄድ በፊት ለኔ ያልደወልሽም አላት። አንተን ሰርፕራይዝ እና የማደርገው ለዴቭ እንዳትናገሪ ስላለችኝ እኔ መናገር አስፈላጊ አይደለም ብዬ ከዛ ቁጭ ብዬ ስጠብቅ ዶክተሩ መጣ። ከዛ ደግሞ አንተም ተከታትለህ ገባ። የተፈጠረው ነገር እኔንም አስደንግጦኛል አለ። እሺ ዶክተሩ እንዴት መጣ አላት። እናትህ እኔ መጉዳት እንደምትፈልግ ስለነገረቻት ቀድማ እኮ እናትህ እኮ እኔን ልገል አስባኝ ነበረ። ይበቃሻል አደይ፣ ከዚህ በላይ ብዙ ነገር እንድትናገሪ በእናቴ በኩል አልፈልግም አለ። እኔ ያንቺ ተረት የማምን ይመስልሻል አለ። እናቴን ከዚህ በኋላ ደግሞ አንድ ነገር ብለሽ እንድትናገሪያት አልፈልግም። ዴቭ አንድ ጊዜ እንኳ ተረዳኝ በምትለውም ዝም ብሎ ሰላም። ውዴ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። እንግዲህ አሁን ይህንን የአደይን ከሰማ በኋላ ነው እንግዲህ ወደ ዶክተሩ ሄዶ እናቱ ያደረገችውን ነገር በሙሉ ያመነው። ከዴቭም ጋራ ተያይዞ እንግዲህ ዴቭንም መተዋለሁ አንተ ለካ ከዛሬ እናቴ ትል ነበር፣ አሁን ደግሞ ቤሪ ማለት ጀመርክ አይደለም አለችው። እና ያንን የወሰድክባትን ነገር ታመጣለህ አታመጣም ሲለው ስማ አለው፣ እኔ ነግሬሃለሁ አደይ አንድ ነገር እንድትሆን አልፈልግም አለ። በዚህ መሰረት እንግዲህ አሁን ዴቭ እየተረዳ ሄዶ ወደ እትዬ ቤት ስትሄድ እንዳትገባ አሹ ስለተነገረው አላስገባም ብሎ ሲከለክላት ዴቭ ደውሎ አስገባት አለውና ገባች። ገብታ ደግሞ ቁጭ ስትል ፍቅር መጣች። አንቺ ደግሞ ምን አባሽ ታረጊ እዚህ ቤት መጣሽ? ውጪ ስትላት ውጪ እንድትይኝ አልፈልግም በማለት ሲጣሉ እትዬ ወደ መኝታ ቤት ሲገቡ ጭራሽ መኝታ ቤት ስታዩት አንቺ ምን አይነት ነሽ? እንዳንቺ አይነት ሰው ከኔ ቤት አይገባም፣ ውጪ፣ ሁለተኛም እንድትንዳይሽና እንድትመጪ አልፈልግም በማለት ሲናገሯት እጭ ምን አይነት ቤት ነው? እንደ ሁሌም እኮ እናንተ አትወዱኝም አለችና ስትላቸው ምን አይነት እንዳንቺ ያለሽው ነሽ? ደግሞ ዴቭ ሊያገባሽ የሚችለው ፈጽሞ ዴቭ አንቺን እንዲያገባሽ እኔ ፈቃደኛ አልሆንም አሉ። ቤሪ ከነ ፍቅር ቤት ሁና ለእናቱ ደውላ እንግዲህ ይኸውልሽ ሆቴል ውስጥ መጥታው ሊሊ ጋራ እኔን በገመድ አስረው አንገላተውኝ ቤቱን ጥለው መጡ። አሁን ራሱ ስልኬንም ተቀምጫለሁ፣ ስልክ የለኝም፣ በሰው ስልክ ነው የምደውልሽ እያለ ሲል ዴቭ መኝታ ቤት ማን ነው ያለው? ማናት የምታዋራው? ብለው የፍቅር እናት ያንኳኳሉ። መርፌውን መውጋት አልቻልኩም፣ በፍጹም እኔ ራሴን በፍጹም አንቺ ከሌለሽ ጓደኛዋ በጣም ሊሊ የምትባለው አደገኛ ልጅ ናት፣ አልተሳካልኝም እያለች ለዴቭ እናት ስትናገር አንቺ አሉ የፍቅር እናት ታለም አለች እንጂ አናግረት ምንድን ነው? ማንንም እኔ መናገር አልፈልግም። ቆይ እንደዚህ እዚህ ቤት እንዴት ገባሽ? ኦኬ ለካ አንቺ ማስፈቀድ አለብኝ። ሶሪ አለች። ይቅርታውን ተይና ምን ፈልገሽ መጣሽ? እዚህ ዴቭ እዚህ ጠብቂ ብሎብኝ ነው የመጣሁት። አንቺ ማስፈቀድ አይገባኝም። ቤተሰቦችሽ ሰዎችሽን ሰው እንዴት እንደምታናግሪ ቋልቆነጠጡሽም። መቁንጥጫው ምን አመጣው? እንዴት መቁንጥጫው ምን አመጣው? ግን አስተምረውኛል። አይመስለኝም። እንዴት ከሰው ቤት ዘው ብለሽ ገብተሽ አልጋ ላይ ትገኛለሽ? ማን ነው ለመሆኑ ያስገባሽ? አለቻት። ዘበኛው። ግን አንቺ ለምንድን ነው እኔን የማትወጂኝ? አለቻት። የፍቅርና ደግሞ ምንም ይወደድ አለሽና አንቺ ምን ጸባይ አለሽ ይወደድሽ? ጋጠ ወጥነትሽ ማን ይወድሻል? አለቻት። ውጪ አለቻት። አልወጣም፣ ዴቭ እዚህ ጠብቂ ብሎኛል፣ ጠብቀዋለሁ፣ አልወጣም ስትላት ደግሞ የፍቅር እናት ይኸውልሽ ዴቭ ጠብቂኝ ያለሽ ማለት መኝታ ክፍል መጠበቅ አይደለም። እኔ እታለም እንደዚህ አይነት ነገር አይመቸኝም። እነዚህ ሁሉ የምታያቸው ልጆች ጨዋዎች ናቸው። ስለዚህ ውጪ
ግን ለምንድን ነው ደግሞ ይህንን ስትገቢ ሮማን ያልነገረችን በየት ገባሽ በማለት ሮማንን ስትጠይቃት ሮማና ደግሞ ስትገባ አላየሁም። አሁን ይቺ ሴትዮ ምን ትባላለች አለ ቤሪ። በዚህ ዘመን ስለ ቁንጥጫ ታወራለች እንዴ ሙትቻ አለች። እኔስ ብዙም አልቆይ ይብላኝ ለእናንተ እንጂ አለችና ስትላት እንግዲህ አይ እትዬ እኛ እኮ አይደለንም ያስገባናት እና ማን ያስገባት አለች። ዴቭ ነው አስገቧት ብሎን ያስገባናት አለቻት። ቢሆንም አታስገቧት አለች። እንግዲህ አሹራ ደግሞ ሩታ ደግሞ ዶክተሩን እንግዲህ ከዳይመንድ ጋር ከመጣሽ ጋብዘሻለሁ ስላላት ዳይመንድን ለግብዣ ይዘው እንድትሄድ ስትጋብዘው ባክሽ በህይወቱ ውጪ ብዙ ነገር አለው እና ሌላ ሰው ይወዳ ሲላት እኔን እንዳይሆን ስትል ባክሽ ደግሞ ሄደሽ እኔን ነው አይደለም ብለሽ እንዳታጣልኝ እባክሽ አንቺ ልብ ያለው ሌላ ቦታ የዶክተሩ ልብ ያለው ሌላ ቦታ አትጠቃቀምም ራቂ ያለ ስለ ዶክተሩ የምታውቀው ካለህ ንገረኝ አለችው ለዳይመንድ ሩታ። እኔ አንቺ የሌለ ነገር አስበሽ እንድትጎጂ ስለማሞድሽ እንዲበላሽ አልፈልግም መክሬሻለሁ። ምን የሚረብሽ ነገር አለው ብትለውም አስረዳት። ዶክተር የሚያፈቅራት ሌላ ሴት ስላላት አንቺ በዚህ ሰዓት ስለ ዶክተር እያሰብሽ ከሆነ ከህይወቱ ውጪ ተጠንቀቂ በማለት ማን እንደሆነች ታውቃለች እኔ አላውቅም ብቻ ነገርኩሽ ግን በተፈጠረው ነገር እንዳታዝኒ በማለት ይነግራታል። እንግዲህ ቤዛ ደግሞ አሁን ከዶክተሩ ሂዳ የሰራሁበትን ልምድ ጻፍልኝ ስትለው ምን የሰራሽው ልምድ አለሽ? በዚህ ተቀጥረሽ በሽተኞችን ለሞት አደጋ ስለጋራጥሽ ነው የምጽፍልሽ? ትቀልጃለሽ። እባክህ ጻፍልኝ ለስራ ጉዳይ ፈልግ በይ ትወጪልኝ ትችያለሽ ውጪልኝ በማለት እንግዲህ ቤዛን አስወጥቷታል ማለት ነው። ሊሊ ደግሞ እንግዲህ ወንድሜዋን ለመጠየቅ ወደ እስር ቤት ገጀራውን ሄዳ ነበር። ሳናቅና ሳታቀይ ላደረክብኝ ነገር ይቅርታ ስትለው በጣም አሁን ግን ወንድም ስላገኘው ደስተኛ ነኝ ሲል ገጀራ ወንድምሽ እንዳድርገሽ አትቁጠሪው አለ ባቡሬ። እሱ ልቡ ደንዳና ነው ምንም አይሰማሽም ማለት ነው። ቆይ እንደዚህ ልታዝጉኝ ነው እንደመጣችሁት አለ። ሳይሰድብሽ ብንሄድ ይሻላል አለች። ይኸውልሽ እዚህ እውነቴን ነው እህትነትን ለዚህ ካጠቀመኝ ምን ያደርገኛል? እኔ ምን ማድረግ እችላለሁ አለች ሊሊ። ክስሽን አንሺልኝ አላት። ዶክተር ተብዬውንም አግባቢው እዚህ የመጣሽ ብቻ ምንም ጥቅም የለውም አላት። እሺ ገጀራው አለችው። ቆይ አትግባል ምን ቀረሽ አላት። እናታችን አትበይ እናቴ በይ። ያቺ ሴት ለእኔ እናቴ አትሆንም። በጣም ስላለፈው ህይወት ማውራት መስማት ከፈለግሽ ባቡሬን ጠይቂ። ክፉ እናት ናት እናትሽ ክፉ ሴት ቂም ይዘህባታል እንዴ አለችው። ግን እኮ እሷ የአትክልት ኮትኳቹ ጠፋ እያለች ነበር። አስመሳይ በያ ስታስመስል ነው አለት። ይህን ጤነኛ ብለሽ ሊልዬ አታውሪው ባክሽ አላት። አንተ ከምታቀሳስር እዚህ ሂድልኝ፣ ሁለታችሁም ከምትመላለሱ እዚህ ሞጣበትም ከዚህ ብትወጣ ወንድሜ ልኮን ትችላለህ። ከአንቺ ጋር መኖር በፍጹም አልፈልግም። አንቺ ጋር አልሆንም። እናንተ ሴቶች መላታጡም ህይወቴ እየተበላሸብኝ ነው። ህይወቴ እንዲሆን ያደረከው ራስህ ነህ። ይህንን ነገር እንዳትሰራ ደጋግሜ ነግሬሃለሁ አለና ባቡር ነጋው። እኔም ቤቴም አንተን እናስወጣለን። አንተ ግን ከወጣ በኋላ ጸባይን አስተካክለ ሰላማዊ ሰው እንድትሆን እፈልጋለሁ አለችው። ገጀራው ለማይቀየር ነገር አትልከሚ አላት። ስለዚህ የኔ ሚስቴ ስለሆነች ያገባኛል ሲል ማን የሰጠህን ነው ስትል ሊሊ የበሳቅ ፈነዳች። እንግዲህ ሁሉ ነገር ከሰማህ በኋላ ዴቭ እየገሰገሰ እነትዬ ቤት ሄዶ ከፍቅር ጋር እየተናነቁ ድንገት ሲደርስ እሱም ሄዶ ቢራን አንቅ አድርጎ ያደረግሻትን አደይን ሁሉን ነገር ሰምቻለሁኝ እንዴት ከእናቴ ጋር እንዲህም ሁሉ ነገር ታደርጊያለሽ ብሎ እንግዲህ አንገቷን ሲጠርጎ ሲይዛት ነው ያለቀው። ቀጣይ እስከምንገናኝ ሰላማችሁ ይብዛልን። ላይክ ሼር እያደረጋችሁ ይጠብቁን።